በ2018 ሲቢኢ የኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት የሊጉ መሪ ሲዳማ ቡና መሪነቱን አጠናክሯል። ሐዋሳ ዩኒቨርሲቲ ስታዲየም ላይ ሲዳማ ቡና በአቤል ያለው ብቸኛ ጎል መቀለ ሰባ እንደርታን 1-0 አሸንፏል። ውጤቱን ተከትሎ በአሰልጣኝ ያሬድ ገመቹ የሚመራው ሲዳማ ቡና ከተከታዩ ሐዋሳ ከተማ በ8 ነጥቦች ርቆ በ48 ነጥብ የሊጉን መሪነት ይዟል። በአፍሪካ ዋንጫ ማጣሪያ የመጀመሪያ ዙር ጨዋታ ሳኦቶሜና ፕሪንሲፔ ላይ ጎል ያስቆጠረው አቤል ያለው በ11 ጎሎች የፕሪሚየር ሊጉን ከፍተኛ ጎል አስቆጣሪነት መምራት ጀምሯል። የኢትዮጵያ ንግድ ባንኩ አዲስ ግዳይ በ10 ጎሎች ይከተለዋል። ሐዋሳ ላይ የተካሄደው ሌላኛው የወላይታ ድቻና የኢትዮጵያ ንግድ ባንክ ጨዋታ 0-0 ተጠናቋል። አዲስ አበባ በቢቄላ ስታዲየም ላይ ቅዱስ ጊዮርጊስ ሀዲያ ሆሳዕናን 2-1 አሸንፏል። የአብስራ ጎሳይና ፉአድ አብደላ ቅዱስ ጊዮርጊስን ከ8 ሳምንታት በኋላ አሸናፊ ያደረጉ ጎሎችን አስቆጥረዋል። የአብስራ ጎሳይ የሀዲያ ሆሳዕናን ጎል በራሱ ላይ ያስቆጠረ ተጫዋች ነው። ኢትዮጵያ ቡና ቢኒያም ጌታቸው ከርቀት ባስቆጠራት አስደናቂ ጎል የአምናውን ሻምፒዮን ኢትዮጵያ መድንን 1-0 አሸንፏል። የፕሪሚየር ሊጉ 25ኛ ሳምንት የመጨረሻ ጨዋታዎች አዳማና ሐዋሳ ላይ ዛሬ ሲከናወኑ አዳማ ከተማ ከነገሌ አርሲና ሐዋሳ ከተማ ከወልዋሎ አዲግራት ዩኒቨርሲቲ ይጫወታሉ። በእንግሊዝ ኤፍኤ ካፕ ሩብ ፍጻሜ አርሰናል በሳውዝሃምፕተን ተሸንፎ ከውድድሩ ተሰናበተ። ሴንት ሜሪ ስታዲየም ላይ የሁለተኛ ዲቪዚዮኑ ሳውዝሃምፕተንን የገጠሙት መድፈኞቹ 2-1 ተሸንፈዋል። በጨዋታው ሳውዝሃምፕተን 35ኛው ደቂቃ ላይ በሮስ ስቲዋርት ጎል ቀዳሚ ሲሆን ቪክቶር ዮኬሬሽ በ68ኛው ደቂቃ አርሰናልን አቻ አድርጓል። ጨዋታው ሊጠናቀቅ 5 ደቂቃዎች ሲቀሩት ሺያ ቻርለስ ባለሜዳውን ቡድን አሸናፊ ያደረገች ጎል ማስቆጠር ችሏል። የአርሰናሉ አሰልጣኝ ሚኬል አርቴታ በካራባኦ ካፕ ፍጻሜ በማንቸስተር ሲቲ 2-0 ከተሸነፈው ቡድን የ7 ተጫዋቾች ለውጥ አድርጎ ገብቷል። ከጉዳት የተመለሰው አምበሎ ማርቲን ኦዴጋርድ እና የ16 ዓመቱ ማክስ ዶማን በአርሰናል በኩል በቋሚነት ከጀመሩት መካከል ናቸው። መድፈኞቹ እንደ አውሮፓውያን አቆጣጠር ከ2012 ወዲህ ወደ ሴንት ሜሪ ተጉዘው ሳውዝሃምፕተንን ከገጠሙባቸው 15 ጨዋታዎች መካከል በስድስቱ ተሸንፈው በአራቱ አቻ ሲለያዩ 5 ጨዋታዎችን ብቻ አሸንፈዋል። አርሰናል በቀጣይ ማክሰኞ በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ ከሜዳ ውጪ ከስፖርቲንግ ሊዝበን ጋር ይጫወታል። ማንቸስተር ሲቲ ኤቲሃድ ላይ ሊቨርፑልን 4-0 በማሸነፍ ወደ ኤፍኤ ካፕ ግማሽ ፍጻሜ ማለፉን አረጋገጠ። በጨዋታው አርሊንግ ሃላንድ 3 ጎሎችን ሲያስቆጥር አንቶን ሰሜንዮ ቀሪዋን 1 ጎል አስገኝቷል። በውድድር ዓመቱ መጨረሻ ከሊቨርፑል ጋር የሚለያየው ሞሐመድ ሳላህ በጨዋታው ፍጹም ቅጣት ምትን ጨምሮ በርካታ ጎል ሊሆኑ የሚችሉ አጋጣሚዎችን ቢያገኝም ሳይጠቀም ቀርቷል። ውሃ ሰማይ ለባሾቹ በኤፍኤ ካፕ ውድድር ታሪክ በሜዳቸው ያደረጓቸውን ተከታታይ 18 ጨዋታዎች በማሸነፍ ክላፋም ሮቨርስ በተሰኘ ቡድን ለ145 ዓመታት ተይዞ የነበረውን ሬከርድ መስበር ችለዋል። አርሊንግ ሃላንድ ዘንድሮ በሁሉም ውድድሮች 33 ጎሎችን ያስቆጠረ ሲሆን በ2022 ማንቸስተር ሲቲን ከተቀላቀለ ወዲህ 12ኛ ሃትሪክ ሆኗል። በቀጣይ ማንቸስተር ሲቲ በፕሪሚየር ሊጉ ቼልሲን ሲገጥም፣ ሊቨርፑል በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ ረቡዕ ምሽት ከሜዳ ውጪ ከፓሪስ ሰን ጀርሜን ይጫወታል። ስታንፎርድ ብሪጅ ላይ ፖርት ቬልን ያስተናገደው ቼልሲ የሶስተኛ ዲቪዚዮኑን ክለብ 7-0 በማሸነፍ ወደ ግማሽ ፍጻሜ አልፈዋል። ጆሬል ሃቶ፣ ዣኦ ፔድሮ፣ ቶሲን አደራቢዮ፣ አንድሬ ሳንቶስ፣ ኤስቴቫኦ፣ አሌሃንድሮ ጋርናቾ እና ላውረንስ ጋብርኤል በራሱ ላይ የአሰልጣኝ ሊያም ሮሴኔሮን ቡድን ጎሎች አስቆጥረዋል። የእንግሊዝ ኤፍኤ ካፕ ሩብ ፍጻሜ የመጨረሻ ጨዋታ ዛሬ አመሻሽ 12 ሰዓት ተኩል በዌስትሃም እና ሊድስ ዩናይትድ መካከል ይከናወናል። በስፔን ላሊጋ 30ኛ ሳምንት መርሃ ግብር ባርሰሎና መሪነቱን ወደ 7 ነጥብ ከፍ አደረገ። ዋንዳ ሜትሮፖሊታኖ ላይ በተካሄደ ጨዋታ ባርሰሎና አትሌቲኮ ማድሪድን 2-1 አሸንፏል። በጨዋታው አትሌቲኮ ማድሪድ በአሰልጣኝ ዲዬጎ ሲሞኔ ልጅ ጁሊያኖ ሲሞኔ ጎል 39ኛው ደቂቃ ላይ መሪ ሆኗል። ማርከስ ራሽፎርድ ከ3 ደቂቃዎች በኋላ በአስቆጠራት ጎል ጨዋታው 1-1 አቻ ሆኗል። በመጀመሪያው አጋማሽ በተጨመሩት የመጨረሻ ደቂቃዎች ላይ የአትሌቲኮ ማድሪዶ ኒኮ ጎንዛሌዝ በቀጥታ ቀይ ካርድ ሜዳ ተሰናብቷል። በሁለተኛው አጋማሽ በ10 ተጫዋች ባርሰሎናን የገጠመው አትሌቲኮ ማድሪድ 87ኛው ደቂቃ ፖላንዳዊው ሮበርት ሌቫንዶቭስኪ ባስቆጠራት ጎል ተሸናፊ ሆኗል። ባርሰሎና ነጥቡን 76 በማድረስ ከሪያል ማድሪድ ጋር ያለው ልዩነት ወደ 7 ነጥብ ከፍ አድርጓል።
ወደ ፓልማ ከተማ ያቀናው ሪያል ማድሪድ በሪያል ማዮርካ የ2-1 ሽንፈት ገጥሞታል። በጨዋታው ቪኒሲየስ ጁኒየርን ተቀያሪ አድርጎ የጀመረው የአሰልጣኝ አልቫሮ አርቤሎአ ቡድን በማኑ ሞርኔላስ የ41ኛ ደቂቃ ጎል እየተመራ እረፍት ወጥቷል። በጉዳት ለአራት ወራት ከሜዳ ርቆ የነበረው ኤደር ሚሊታኦ 60ኛ ደቂቃ ላይ በዲን ሃውሰን ተቀይሮ ገብቶ በ88ኛው ደቂቃ ሪያል ማድሪድን አቻ ቢያደርግም ቬዳት ሙሪቂ በ91ኛው ደቂቃ ወራጅ ቀጠና ውስጥ ለነበረው ማዮርካ የማሸነፊያ ጎል አስቆጥሯል። ሪያል ማድሪድ ከባርሰሎና በ7 ነጥብ ዝቅ ብሎ በ69 ነጥብ ሁለተኛ ደረጃ ላይ ሲቀመጥ ሪያል ማዮርካ ነጥቡን ወደ 31 ከፍ በማድረግ ከወራጅ ቀጠናው መውጣት ችሏል። በሌሎች የስፔን ላ ሊጋ ጨዋታዎች ቤኒቶ ቪያማሪን ላይ ሪያል ቤቲስ ከኤስፓኞል 0-0 ሲለያዩ በሳን ሴባስቲያን ሪያል ሶሴዳድ ሌቫንቴን 2-0 አሸንፏል። በጣሊያን ሴሪአ 31ኛ ሳምንት ስታዲዮ ኦሊምፒኮ ላይ ላዚዮ ከፓርማ 1-1 ተለያይተዋል። ኤንሪኮ ዴል ፕራቶ በ15ኛው ደቂቃ የካርሎስ ኩዌስታን ቡድን ቀዳሚ ቢያደርግም ቲጃኒ ኖስሊን ለአሰልጣኝ ማውሪዚዮ ሳሪ ቡድን የአቻነቷን ጎል በ77ኛው ደቂቃ አስቆጥሯል። ውጤቱን ተከትሎ ቢያንኮ ሴሌስቲ በ44 ነጥብ 8ኛ ደረጃ ላይ ሲቀመጡ ፓርማ በ35 ነጥብ 12ኛ ደረጃን ይዟል። በሌሎች የሴሪአ ጨዋታዎች ሳሶሎ ካሊያሪን 2-1 ሲያሸንፍ ሄላስ ቬሮና ከፊዮረንቲና 1-1 ተለያይተዋል። ሴሪአው ዛሬ ሲቀጥል ክሬሞኔሴ ከቦሎኛ በ10 ሰዓት፣ ፒሳ ከቶሪኖ ምሽት 1 ሰዓት እና ኢንተር ሚላን ከሮማ ምሽት 3 ሰዓት ከ45 ጀምሮ ይጫወታሉ። በጀርመን ቡንደስሊጋ 28ኛ ሳምንት ከሜዳ ውጪ ፍራይቡርግን የገጠመው ባየር ሚኒክ 3-2 አሸንፈዋል። በጆሃን ማንዛቢ እና ሉካስ ሆለር ጎሎች ፍራይቡርግ ጨዋታውን 2-0 ሲመራ ቢቆይም ወጣቶቹ የባየር ሚኒክ ኮከቦች በ81ኛውና 92ኛው ደቂቃ ቶም ቢሾፍ እንዲሁም ሌናርት ካርል በ99ኛው ደቂቃ ባስቆጠሯቸው ጎሎች ከዩሮፓ ፓርክ ስታዲየም 3 ነጥብ ይዘው ተመልሷል። ባየር ሚኒክ በመጪው ማክሰኞ ሳንቲያጎ ቤርናባው ላይ በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ ከሪያል ማድሪድ ጋር ይፋለማል። ቦሩሲያ ዶርትሙንድ ከሜዳ ውጪ ስቱትጋርትን 2-0 አሸንፏል። መደበኛው የጨዋታ ክፍለ ጊዜ ከተጠናቀቀ በኋላ በ94 እና 96ኛው ደቂቃ ካሪም አዲየሚ እና ዩሊያን ብራንት ለአሰልጣኝ ኒኮ ኮቫች ቡድን የማሸነፊያ ጎሎቹን አስቆጥረዋል። ቡንደስሊጋውን ባየርን ሚዩኒክ በ73 ነጥብ ሲመራ ቦሩሲያ ዶርትሙንድ በ64 ነጥቦች በሁለተኝነት ይከተላል። በፈረንሳይ ሊግ 1 28ኛ ሳምንት ለዋንጫ የተፎካከረ የሚገኘው ሎንስ በሊል 3-0 ተሸነፈ። ሃኮን አርናር ሃሮልድሰን፣ ፌሊክስ ኮሪያ እና ማቲያስ ፈርናንዴዝ የሊልን የማሸነፊያ ጎሎች አስቆጥረዋል። ውጤቱን ተከትሎ ሊል በ50 ነጥብ ወደ ሶስተኛ ደረጃ ከፍ ሲል የዋንጫ ተፎካካሪው ሎንስ አንድ ቀሪ ጨዋታ ካለው ፓሪስ ሰን ጀርማ በ4 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል። በሌሎች ጨዋታዎች ስትራስቡርግ ኒስን 3-1 ሲያሸንፍ ስታድ ሬን ከሜዳ ውጭ ብሬስትን 4-3 አሸንፏል። የፈረንሳይ ሊግ 1 ጨዋታዎች ዛሬም ሲቀጥሉ ኦንዤ ከሊዮን 12 ሰዓት እና ሞናኮ ከኦሊምፒክ ደ ማርሴይ ምሽት 3 ሰዓት ከ45 የሚያደርጉት ጨዋታ ይጠበቃል። በአሜሪካ ሜጀር ሊግ ሶከር ኢንተር ማያሚ ከኦስቲን ኤፍሲ 2-2 ተለያየ። በአዲሱ ኑ ስታዲየም የመጀመሪያ ጨዋታውን ያደረገው ኢንተር ማያሚ በስሙ አንድ የመቀመጫ ክፍል የተሰየመለት ሊዮኔል ሜሲ በ10ኛው ደቂቃ በግንባሩ በመግጨት ጎል አስቆጥሯል። ጉሌርሞ ቢሮ እና ጄደን ኔልሰን ኦስቲንን መሪ ያደረጉ ጎሎችን ሲያስቆጥሩ ሉዊስ ሱዋሬዝ በ81ኛው ደቂቃ ኢንተር ማያሚን አቻ ማድረግ ችሏል። በአሰልጣኝ ሃቪየር ማሼራኖ የሚመራው ኢንተር ማያሚ በአሜሪካ ሜጀር ሊግ ሶከር ከ6 ጨዋታዎች 11 ነጥብ በመሰብሰብ 11ኛ ደረጃ ላይ ተቀምጧል። የቀድሞው የቼልሲ ኮከብ ኦስካር ጫማ መስቀሉን አስታወቀ። ብራዚላዊ ኦስካር በ34 ዓመቱ በይፋ ከፕሮፌሽናል እግር ኳስ ተጫዋችነት ራሱን አግልሏል። የቀድሞው የአጥቂ አማካይ በቅርቡ ከልብ ጋር በተያያዘ ድንገተኛ ሕመም ሆስፒታል ገብቶ ነበር። በ5 ዓመታት ተኩል የቼልሲ ቆይታው 2 የፕሪሚየር ሊግ ዋንጫዎችን ያሸነፈው ኦስካር በቻይናው ሻንጋይ ፖርት እና በብራዚሉ ሳኦ ፖሎ ተጫውቶ አሳልፏል። ለብራዚል ብሔራዊ ቡድን 46 ጨዋታዎች ላይ ተሰልፎም ተጫውቷል።
የቀድሞው የቶተንሃም አማካይ ቪክቶር ዋንያማ ከፕሮፌሽናል እግር ኳስ ተጫዋችነት መገለሉን ይፋ አድርጓል። የ34 ዓመቱ ኬንያዊ ለረዥም ጊዜ አብሮት የቆየው ከባድ የጉልበት ጉዳት በጊዜ ጫማውን ለመስቀል እንዳስገደደው ተናግሯል። በሴልቲክ፣ ሳውዝሃምፕተን፣ ቶተንሃም፣ በሜጀር ሊግ ሶከር ለካናዳው ሞንትሪያል ኢምፓክት እና በስኮትላንድ ሁለተኛ ዲቪዚዮን ለደንፈርማይን አትሌቲክ ተጫውቶ አሳልፏል። ቪክቶር ዋንያማ በ2021 ከሃራምቤ ስታርስ ራሱን ከማግለሉ በፊት ለኬንያ ብሔራዊ ቡድን 64 ጨዋታዎችን ማከናወን ችሏል። በመጨረሻም ኒውካስል ዩናይትድ ኬራን ትሪፒየር በውድድር ዓመቱ መጨረሻ ከክለቡ እንደሚለቅ አስታወቀ። የ35 ዓመቱ እንግሊዛዊ በኒውካስል ያለው ውል በውድድር ዘመኑ መጨረሻ ሲጠናቀቅ ከማግፓይስ ጋር የሚለያይ ይሆናል። በጥር 2022 ከአትሌቲኮ ማድሪድ ኒውካስል ዩናይትድን የተቀላቀለው ትሪፒየር የ4 ዓመታት ተኩል ቆይታ አድርጓል። የማንቸስተር ሲቲ አካዳሚ ውጤት የሆነው ኬራን ትሪፒየር በበርንሌይና ቶትናም ሆትስፐር ተጫውቶ አሳልፏል።